ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምን ቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን እንመለከታለን ከሁሉ ማስቀድመን እንደ ታላቁ ድምጻዊ ለሰማሃኝ እንግዲህ ያው የተሰማንን ሀዘን እንገልጻለን ነፍስ ይማርልን በጣም ያሳዝናሉ እውነት ለመናገር ሁሉ ጊዜ እንደ አዲስ ነገር የሚያስደነግጥ ነገር ቢኖር ሞት ነውና የምንወዳቸው ሰዎች ሶሻል ሚዲያ ላይ በተለይ ረጅም ጊዜ አሻራ ያላቸው እንደ ሀገርም ደሞ ሲሞቱ ደሞ በጣም ያስደነግጣል ሁሌም የሚያስደነግጠው ማምጣቱን እያወቅን እየኖርን ሲደርስ ብቻ ነው እንደነግጠውና ነፍሱን ይማርልን ከዚህ ጋር ተያይዞ አንዳንድ ሰዎች ሶሻል ሚዲያ ላይ እንግዲህ በየጊዜው ሰው ሲሞት የተለመዱ ነገሮች አሉ ሌሎች የተለቀቁበት ቪዲዮ እንዲሁም ደግሞ የሞቱ ምክንያት የሚባሉ አንዳንድ ነገሮች አሉ እነሱ ላይ ሪአክት እናደርጋለን ሌሎች መነጋገሪያ የሆኑ ቪዲዮችም አሉ እናንተ ሀሳብ አስተያየቶቻችሁን ኮሜንት ላይ በማጋራት መሳተፍ ትችላላችሁ ፕሊዝ ቪዲዮን ላይክ አድርጉ ይሄ ቻናል ችግር አለበት ብዬ ከትናንትና የሆነ ቪዲዮ ፖስት አድርጌ ነበረ ኦዲየንስ ቢውልድ ለማድረግ ብቻ ስራ እንጂ ሳይድ ኢፌክት የለውም ብሎኝ እንግዲህ ዩቲዩብ ኮሚኒቲ መልሶልኛል ከዛ ውጪ የዶላር ምልክቷ ትናንት እንዳልኳችሁ የለችም ሰው እናንተ ላይክ በማድረግ ኮሜንት በመጻፍ ቻናሉ አሪፍ እንዲሆን እንድታግዙኝ በዚሁ አደራላችኋለሁ ፕሊዝ እስከ ቪዲዮ ፍጻሜ ድረስ የትም እንዳትሄዱ ለመጀመሪያ ጊዜ ቆይ ለእናንተ ስልክ የገዛላችሁ ሰው ማን ነው እውነቴን ነው ለኔ አባቴ ነው ነገር ግን በራሴ ብር ነው አልገዛም ብሎ እኮ ነው ብር እኮ ነው አይቻልም ትበላሻለህ ልጅ አይቻልም ይለኛል እኔ ደግሞ አባቴ እንደው ስልክ ግዛልኝ እንጂ ስልክ ከተገዛልኝ በኋላ አንተ የትም ሀገር ብትልከኝ ሙዚቃዬን ከፍቼ በእግሬ ነው የምሄደው የመኪና ብር አልልህም በቃ በእግሬ ነው የትም ላከኝ ምናምን ብዬ ተገዛ በስንት መከራ አይቻልም ሰው በብሩ ይከልካል አሁን ግን የእናንተ ማን ገዛላችሁ ቆይ ግን አሁንም እንደበፊቱ አሁን ስንሄድ ጩሁብን ምናምን ይሄ ምናምን እንዴ አባቴ እኔ ያዋጣም ይሄ ፍታ እኔ ልጅ አይደለም ከርብ ያለው ደንዝጅ ያለው ምንም ነገር እንዳትሉ ስመጣ አዎ ኦኬ አራ ልክ ነህ ባጠፋም ልክ ነህ ብቻ በሉ ካልሆነ እንደስማማም እውነቴን ነው እስከዛሬ እዛው ሳለው እናንተ ንዴት እኔ ነበር የምችለው ንዴታችሁ እኔ ላይ ነበር የሚወጣ አሁን ግን እኔ እናንተ ላይ ልዋጣ ነው የምመጣው ስለዚህ ዝም ብቻ ነው የምትሉኝ ካልሆነ እውነቴን ነው ከባድ ነው አንኗኗርም እኔ ወዳለሁ ኑሮ በዘዴ ይቅርታ እግዚአብሔር ይስጥልኝ አቋረጥኳችሁ ኧረ ኖ ምንድነው ፈላጊ አይደለም እኔ እንደውም ልሸልማችሁ ነው የመጣሁት ኧረ እና ምንድነው ፍቅረኛ በጥፊ ከመታት ይሄንን 1000 ብር እሸልማለሁ ሂድ ይሄ መቀላላል እንዴ ምታይ ችግር የለውም ምታይ ፍቅር ምንድነው እናንተ ታያቃሉ ችግር የለውም ምታይ 1000 ብር እኮ ነው ችግር የለውም ምታይ ሂጂ ምን አስመሰለሽ አንቺ እኔ እርሚነኝ አንቺ ለ1000 ብር ብዬሽ አንቺን መጣሽ ምን አይነት ሰው ናት እኔ ነኝ አንቺ ለ1000 ብር ብዬሽ አንቺን መጣሽ ወይኔ ፍቅር እኮ ልፈትን ብዬ ነበር ለገንዘብ ልትመታኛላት አትመታኝም ብዬ ነበር እንዴ እኔ ነኝ አንቺ ለ1000 ብር ብዬሽ አንቺን መጣሽ እንዴ በጣም እኮ ነው የምወድሽ ወዳለሁ እንዴ ወራካሎ እንዴ በእናትሽ እኮ ናት በጣም ማፈቅራት ልጅ ሆይኒ የቶች ናት አዎ እምቢ አለችኝ ጠይቂያት እምቢ አለችኝ አልኩ እኮ እሷን እኮ ባታ ስለሆነሽ ነው አንተን እምቢ የምትልህ ምን አውቄ ምን ስለሆነሽ ነው እቺ ነፍሰ ቀጭናት አንተን እምቢ የምትልህ እምቢ አለችኝ ማን አይታባታ ኧረ ሰው ነው ይፈራሉ አንተ አንተና ዝም ብለህ ምንድነው ማን ባቷ ነው ሽማትልህ ና ማን አባቷ ስለሆነሽ ነው አንቺ ስሚ አንቺ ማን አባትሽ ስለሆነሽ ነው ጓደኛዬን አልፈልግም ምናምን ያልሽ ፍቅር ጥያቄ ሳቀርብልሽ ማን ስለሆነሽ ነው አንቺ ንገሪኝ እንጂ ማን ነሽ አንቺ ምንድነው አትመልሽልኝም ምንድነው ዝም የምትይው አንተ ስትናደድ እንዴት አባት ነው የምታምረው እንዴት አባት ነው የምታምረው አመሰግናለሁ ስነ ስርዓትሽን በጣም ታምርሽ ይቆን አንቺ ስነ ስርዓት ምን አልሽኝ እንዴ በጣም ቆንጆዬ ነህ በጣም ቆንጆዬ ነህ በጣም አንቺ ራስ እኮ በጣም ደስ ትያለሽ በጣም አንቺ ራስ በጣም ደስ የምትይው ስሚ የዝንጀሮ እንኳንም እምቢ አልሽው ወራካሎ
ታዋቂ ሰዎች ላይ ኦብሰስድ የሆኑ ሰዎች ሊትራሊ ደንቆሮች ናቸው። ይሄ ቪዲዮ ብዙዎቻችሁን ሊያስደብራችሁ ይችላል። ነገር ግን እኔ አይደለሁም ያልኩት። ከሰሞኑ ሃንጋሪ ላይ የተሰራ ሪሰርች ነው ይዞት የወጣው። ራስን ህይወት ትቶ የዛን ታዋቂ ሰው ኑሮ ስክሮል እያደረጉ የሚኖሩ ምን በላ ምን ጠጣ የት ገባ የት ወጣ የቢራቢሮ ፋሚሊ የ555 ፋሚሊ እያሉ ያ ሴሌብሪቲ ላይ ኦብሰስድ የሆኑ ሰዎች ደንቆሮች ናቸው ነው የሚለን ጥናቱ። በታዋቂ ሰዎች ኢንስፓየርድ መሆንና በታዋቂ ሰዎች ኦብሰስድ መሆን እጅግ በጣም ይለያያሉ። ጀስት የሴሌብሪቲዎቹን ታሪካቸውን ማወቅ ከመጡበት ውጣ ውረድ ወይም ከጆርኒያቸው መማር በጣም አሪፍ ነገር ነው። ነገር ግን ሙሉ ጊዜያችንን የሆነ ታዋቂ ሰውን ህይወት እያሳደዱና እያዩ መኖር የራሳችንን ህልም ህይወትና ኑሮ ወደ ጎን እንድንረሳ ያደርገናል ነው የሚለው። እናንተ ምን ትላላችሁ? ሐሳባችሁን ኮሜንት አድርጉልኝ። አካውንቱን ፎሎ አድርጉት። ጃኒና አዶናይ አድናቂዎች በጣም ስሜታዊ ናቸው። ማድነቅ አንድ ነገር ነው፣ ግን በጣም ኦቨር ደግሞ እንደ ህይወታችን አድርገን ማሰብ ደግሞ በጣም የተሳሳትን ጉዳይ ይመስለኛል። ከዚህ ጋር ተያይዞ እንግዲህ ጃኒ ከሰሞኑ አንድ ማስታወቂያ ሰርታለች። ማስታወቂያ የሚባል ነገር ላይ በዚህ አመት እኔ ጉድዊል የሚባል ነገር ጠፍቷል። ድሮ ታስታውሱ እንደነበረ ሰራዊት ፍቅሬ ማስታወቂያ ከሚሰራና የሆነ አዲስ ሰው ድምጹ የሚያምር ሰው ማስታወቂያ ከሚሰራ የትኛው ይሻላል? ሰራዊት ፍቅሬ አይደል? ለምንድን ነው የመረጣችሁት? ጉድዊል ወይ ደግሞ ስም ዝና ገናናነት አለው፣ ግን ያለው ከክብር ጋር ከስርዓት ጋር ነው እንጂ ዝም ብሎ በቃ ተመልካች ብቻ ስላጎረ ብቻ ስላጠራቀመ ብቻ አይደለም። እና አንዳንድ ሰዎች የጃኒን ማስታወቂያ መስራት በጣም ተቃውሞታል። የሜካፕን ጉዳይ ብዙ ነገሮች የተባለው ነው። ፕሮቶኮል ጥሰት ወይስ ራስን የመሆን ሐሳብን በነጻነት አኳኋኖችን በነጻነት የመግለጽ መብት? ጃኒ ያሳየችው ተግባር በአሁኑ ሰዓት በሶሻል ሚዲያዎች ዘንድ እየተጠለጠለች ብዙ ሰው ያደረገችውን ተግባር እንግዲህ እያወገዘ ነው የሚገኘው። ጃኒ ገብሩ ትላንትና ከፌቨን ዴንታል ክሊኒክ ጋር የአምባሳደርነት ፊርማ የምታኖርበት ፕሮግራም ላይ ወደ 28,000 ገደማ የሚጠጉ የእሷ ተከታዮች በነበሩበት ያደረገችው ተግባር በአሁኑ ሰዓት እጅግ መነጋገሪያ ሆናለች። እንደዚህ ማድረግ አልነበረባትም እየተባለችም እየተወቀሰች ነው የምትገኘው። እናንተስ የጃኒን ተግባር እንዴት አያችሁት ብዬ ለመጠየቅ ይህን ቪዲዮ ሰርቼላችኋለሁ። በዚህም እንግዲህ ከጎኗ ቁጭ ያለችው የድርጅቱ ባለቤት ዶክተር ፌቨን ነበረች። በዛም ፕሮግራም ላይ ጓደኛዋ ስጢፋኖስ ቶማስ ስለ ጃኒ ጥንካሬ ስለ ጃኒ እንዲያወራ መድረክ ላይ ተጋብዞ እሷ ያሳየችው ተግባር ቪዲዮን መጨረሻ ላይ እለቅላችኋለሁ። እሷ ያሳየችው ተግባር ግን እጅግ ነውር ተደርጎ ኢትዮጵያውያኖች እያወገዙት ቢገኙም እኛ ግን ኢትዮጵያን በመምሰል በሀገር ልጆች በሀገር በቀል ቴክኖሎጂ የሚያምነው ዳሽን ባንክ ዛሬ ደግሞ ለተለያዩ የክፍያ አማራጮች የተቀላጠፈ ሰርቪስ የምታገኙበትን ዳሽን ባንክ ሱፐር አፕን ይዞላችሁ መጥቷል። እናንተ እንግዲህ ከፕሌይ ስቶር እና ከአፕ ስቶር ላይ እያወረዳችሁ የዳሽን ባንክ ሱፐር አፕ ተጠቃሚ ሁኑ እላለሁኝ። በዚህም እንግዲህ ዳሽን ባንክ ሱፐር አፕ የተለያዩ የክፍያ አማራጮችን እንደዚሁም ደግሞ ከየትኛውም ዓለም የገንዘብ ክፍያ በሚላክላችሁ ሰዓት በተቀላጠፈ መንገድ ገንዘባችሁ እጃችሁ ላይ እንዲገባ ያደርጋል። ሁልጊዜም ዳሽን ባንክ አንድ እርምጃ ቀዳሚ እንደሆነ ይታወቃል። እኛም እንግዲህ የዳሽን ባንክን ተግባርና የጃኒን ተግባር ከነጻነት ራስን ከመሆን በራስ ቀለም ከማማር ጋር አገናኝተ ነው አያይዘ ነው ዳሽን ባንክ በኢትዮጵያውያኖች ቀለም የደመቀ በኢትዮጵያውያኖች እንግዲህ ልጆች በሀገር በቀል ቴክኖሎጂ የሚያምን ድርጅት ስለሆነ እያወረዳችሁ ተጠቀሙ ላለው የጃኒን ተግባርስ እናንተ እንዴት አያችሁት? ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ይመቻችሁ። አይ ባይ ቢደረግ እንዴ አይ ቢኮ እሺ መጀመሪያ ጃኒ በጣም ወዳት ከፓስተር ቤት ጀምሮ ማካት እሺ ጃኒ ማህይም አምባሳደሩና ተመረጠች። እኛ ተምረን ማስተር ዲግሪ ዲፕሎማ ይዘን አረባራ ለሀገር ሽንት ቤት እያጠብን ቆይ ኢትዮጵያ ላይ ምን እየተካሄደ ነው? ማህይሞች አንደኛ ክፍል ያልተማሩት አምባሳደር የሚሆኑት እንዴት ላይ ጽፉ ነው? ቆዩ ማህይሞች እኔ ክርክር ቆዩ እንደው ማርያም እንደው ቆዩ በባለፈው ያቺ ዋንትያ ያቺ በ5 አመቷ ተበል እቺ ደግሞ እቺ 3ኛ ክፍል ያቋረጠች እቺ ምንም አታውቀው እንዴት ነው አምባሳደር? ቆዩኛን ቆዩኛን አስገቡንና ስንት የተማረ ሳትሳት ያለ እኮ ነው ያለው። እኛን እናንተ ማይሞች ኢትዮጵያ ስለዛ ራፈር ብሎ እንዴ ማይም እንዴት ነው ተተሶስተ እቺ 3ኛ ክፍል ተምራለች እንዴ? እቺ ማይም 3ኛ ክፍል የታበቷ ነው የተማረች ደግሞ እቺ ግም ጃኒን እድገት ከሚወዱት ሰዎች መካከል አንዱ ነኝ እና በጣም ህይወቷን እየለወጠች ቤተሰቦቿን እየለወጠች ትገኛለች። ለመስራት ለመለወጥ በጣም ትጥራለች እና በጣም ደስ ይላል እሱ ነገሯ። ነገር ግን
የመስታወቂያ ስርዓት እኛ ሀገር ላይ እንዴት ነው የሚለውን እናንተ ሀሳባችሁን ኮሜንት ላይ አድርጉ። የፈለገ እውቀት ኖራችሁ አልኖራችሁ ተከታይ ከሌላችሁ ምንም ዋጋ የላችሁም አይነት ነገር አሁን በዚህን ዘመን ሚዲያ ላይ እያየን እንገኛለን። እና በቃ ተከታይ ኑራችሁ ብቻ እና አምኖ የሚያሰሩ ድርጅቶች እኔ በጣም ጥያቄ ውስጥ የሚገቡ ናቸው ብዬ አስባለሁና የናቱ ለታን ባሳዳለ ደግነቷ በጣም ወድሻለሁ ባንቺ ጸሎት ብዙ ነገር እናርፋለን እግዚአብሔር ያንቺ ጸሎት ያደረሰኝ ነው በመንፈስ በጣም አከብርሻለሁ እና ጃኒ ስለ እናቷ የገለጸችበት ሜትድ በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ፕሮግራሙንስ እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ላይ ያጋሩን። መንገድ ላይ እያስቆማችሁ ዶክተር 3 ልጅ ወልጃለሁ ድንግልናዬን ትመልሽልኛለሽ ወይ ምናምን የሚሉ ሰዎች እየበዙ ነው። ቲክቶክ ከጀመርኩ ዓመት ከምናምን ይሆነኛል። ስንት ቪዲዮ ሰርችላችኋለሁ፣ ግን ሰውም የቀኝ ድንግልና በመመለስ ነው። አፓረንትሊ 3 እና 4 ነው የወለዳችሁ እናንተ ሌላ አይነት ፕሮሲጀር ነው የሚያስፈልጋችሁ። ይሁን ግን የስንት ህክምና ስንት ነገር አውቄ ይታወቃለሁ ስለ ድንግልና በመለስ የምታወቋ ዶክተር ሆናለሁ ብዬ አላሰብኩም። ባት የጠቀማቸው ብዙ ሴቶች ስላሉ ይሁን አልተላቀቅንም። እንግዲህ ዶክተር ምስራቅ ያልንሽ እየተባልሽ ያለው እኮ ይሄ ነው። አየሽው ምን ያህል በምን እየተጠራሽ እንደሆነ። መነገር የሌለበትን ነገር ተናገርሽ። መንገድ ላይ እንዲሉኛል አልሽ። በነገራችን ላይ 3 ወልዳ ድንግልናዋን እንድትመልሽላት የፈለገችው ሴትዮ እንደገና ባሏ እንደገና ድንግሏን እንዲወስደው ነው ብራምባር ምናምን እንዲባልላት ነው። አንድ እሱ ነው። አየሽ ጥፋቱ። እንግዲህ 3 ወልዳ ድንግልና መልሽልኝ ካለችሽ አንድ መቼም 3 የወለደችለት ባሏ እንደገና ድንግሎ ነው እንደገና ድንግሏን ሊወስድ ነው ወይንስ ከባሏ ውጪ ደግሞ ድንግል ነኝ ብላ ሌላ ሰው ልታጫውት ነው? ይኸውልሽ የምታጠፊው ለዚህ ነው። ይሄ ሙያ አንቺ እየሰራሽ ያለሽ ሙያ ስሪ አትስሪ ያላልንም። አጥቢም አስፊም እኛ አያገባንም የሁሉንም ማለት ነው። ግን ፐርሰናል አድርጊው በቃ ማለት ሰዎች ሲመጡ እዛው ህክምና ቦታ ላይ ብቻ አስረጃቸው። አደባባይ እኮ ላይ ስለወጣሽ እኮ ነው ያው አጥቢልኝ አስፊልኝ እየተባልሽ ያለሽ። አሁን 3 የወለደች እናት ለምንድን ነው ድንግል የፈለገችው? በእርግጠኝነት ባሏ ያው ከሱ 3 ወልዳ እንደገና ድንግል የፈለገችው ያው ሌላ ለማጫወት ነው። እንደገና ደግሞ ድንግል ነኝ ብላ ለማለት ነው። አየሽው ምን ያህል እንደምታምታችሁ ህዝቡን። ይሄ እኮ መልስ ሊሆንሽ ይገባ ነበር። ዶክተር ምስራቅ እናከብርሻለን፣ ኑሪልን። አይ ህክምናውን ስጪ፣ ግን በቃ አትልቀቂ፣ በግል ንገሪያቸው። ይህንን የለቅሶ ማዕበል ማለት እንችላለን። በአንድ ጊዜ በአንዲት ጀንበር የ28 ሰዎችን ህይወት የቀጠፈ እጅግ አሳዛኝና ለማመን የሚከብድ ሐዘን። አደጋው የደረሰው በደሴና ኮምቦልቻ ከተሞች መካከል ሐረጎ በሚባለው መንገድ ላይ ዛሬ ማለዳ ሲሆን አውቶቡሱ ቁልቁል በግምት 100 ሜትር ጥልቀት ወዳለው ገደል በመግባቱ ነው ይህ ሁሉ እልቂት የተከሰተው። አስቡት፣ ቁልቁል 100 ሜትር ጥልቀት ወዳለው ገደል። በአደጋው በርካቶች ቀላልና ከባድ ጉዳት የደረሰባቸው ሲሆን በህይወት የተረፉትን ወገኖች ወደ ህክምና ቦታ ለማድረስ አሁንም ከፍተኛ ርብርብ እየተደረገ ይገኛል። ህይወታቸውን ላጡት ነፍስ ይማርልን፣ ለቤተሰቦቻቸው ደግሞ መጽናናትን እመኛለሁ። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በሚለው ዘፈኑ የምናውቀው ስለ ሰማይ ብለው ብዙ ነገር እየተባለ ይገኛል። እጅግ በጣም የሚያሳዝንም ልበቀና ለሰዎች መልካምን የሚያስብም በሙዚቃዎቹ እንደዚሁም ደግሞ ባህልን በማስተዋወቅም አምባሳደር እስከመሆን የበቃ ሰማይ ብለው ታዲያም በድንገተኛ ህመም እንግዲህ ህይወቱ ማለፉን ተከትሎ ብዙዎች ሀዘናቸውን እየገለጹ ይገኛሉ። እኔም ታዲያ በድጋሚ ነፍስ ይማር ማለት ፈልጋለሁ። አፈር ለሚበላው ለሚበሰብሰው እኛም እርስ በርስም ባንባላ መልካም ነው የሚል መልእክትን በዚሁ ማስተላለፍ ፈልጋለሁ። እናንተስ ከሰማይ በለው ዘፈን የትኛውን ታስታውሳላችሁ? ላይ ነፍሱን ይማርልን። የእውነት የባህል አምባሳደር ነው። በጣም የምንወደው የምናከብረው ታላቅ አርቲስት ነበረ። ሰው በሞተ ማግስት ወይ ደግሞ ሰው ከሞተ በኋላ ሚዲያ ላይ በጣም ብዙ የተለመዱ ነገሮች አሉ። ምን አይነት ነገሮች ናቸው የተለመዱት? ሚስቱ እንደዚህ ነች፣ እሱ እንደዚህ የሆነ ነው የሞተው ምናምን የሚባሉ ታሪኮች አሉና በጣም የተከበረ አርቲስት ነው። በጣም ስርዓት ያለው የባህል አምባሳደር እስከ መሆን የደረሰ ነውና የውፍረቱ ጉዳይ ብዙ ሰዎችን አሳስቦ ነበር በህይወት እያለምና አሁንም ከሞተ በኋላ እንደ አዲስ ተነስቷል። የሞቱ ጉዳይ ግን በጣም ያሳዝናል። ሌሎች የውሸት ዜናዎችን ሚዲያ ላይ ያው የተለመደ ሚዲያ ላይ እየወጡ ስለሆነ ባትሰሙ ጥሩ ነው። እንግዲህ በጣም ያሳዝን ዜና ነው። አቀንቃይ ሰማኝ በለው ከዚህ ዓለም በሞት ተለይቷል። ለውድ ቤተሰቦቹ፣ ለአድናቂዎቹ፣ ለልጆቹ መጽናናት እንመኛለን። እንግዲህ ሁላችንም ወደዛ ነን።
የምንወደው ድምፃዊ ሰማኸኝ በለው ነፍስን በገነት ያሳርፍልን። ለውድ ቤተሰቦቹ ደግሞ መጽናናትን እንመኛለን። ለአድናቂዎቹ መጽናናትን እንመኛለን። አመሰግናለሁ። ሰላም ጓደኞቼ፣ ሞት ግን ምን ነው እንዲረከሰ? በእውነት ምን ሰማው ሁሉ በቃ የሚገርሙና የሚያሳዝኑ አስደንጋጭ ነገሮች እየሆኑብኝ ነው ለኔ። ፍቅሩ አብጤን እዚህ ቲክቶክ መንደር ላይ ብዙዎቻችሁ አብዛኞቻችሁ ታውቁታላችሁ። በጣም መልካም የሆነ ቲክቶከር ነው። ሀርብ ዕለት አውርታኝ ላይቭ ላይ ገብታ አውርታኝ ትላንትና ሞተች ብሎ ማታ ላይ በቃ ፖስቱ በጣም እንትን እያለ ነበር። ጠዋት ስነሳ ደግሞ የሰማኸኝ በለውን ሞት ሰማው። እኔ እንጃ እኔ ምን ማለት እንዳለብኝ አላቅም። ብቻ ወንድሜ ፈጣሪ ነፍስህን በአጸደ ገነት ያኑረው። ለቤተሰቦች፣ ለአድናቂዎች፣ ለስራ ባልደረቦች፣ ለልጆች ፈጣሪ መጽናናትን ያደለልን። ነፍስ በሰላም ትረፍ። ሌላ ምን ይባላል? በተረፈ ፈጣሪ ሀገራችንን ሀገር ሰላም አድርጎ ሰላማችንን በፍቅር ያብዛልን። ድምፃዊ ሰማኸኝ ከመሞቱ በፊት ምን ሲል እንደነበር አዳምጡት። 7 ሳምንት ሕክምና 10 ኪሎ ቀንሻለሁኝ። ውፍረቱ እንደቀጠለ ነው። እጅግ ያሳዝናል። ከህመሙና ከውፍረቱ ለመዳን ከፍተኛ ጥረት እያደረገ ነበረ። ነፍስ ይማር። ለፈጣንና ወቅታዊ መረጃ የፎሎ ምልክቷን ተጫኑ። የሞቱ ምክንያት ምንድን ነው? በዛሬው ዕለት ህይወቱ እንዳለፈ የተገለጸው የባህል አምባሳደሩ ተወዳጁ አርቲስት ሰማኸኝ በለው ጋር በተያያዘ የሞቱ ምክንያት ምን እንደሆነ ለማጣራት ሙከራ አድርጌ ነበር። ድንገተኛ ህመም ወደ ሆስፒታል ከገባ በኋላ ህይወቱ እንዳለፈ የተገለጸ ሲሆን በነፍስ ይማር። እሺ ሰማኸኝ በለው ሞቷል። ሰማኸኝ በለውን ነፍስ ይማር እላለሁኝ። መጀመሪያ ሰማኸኝ በለውን እንደምታውቁት ከሆነ መጀመሪያ ውፍረቱ በጣም አሳሳቢ ደረጃ ላይ የደረሰበት ሰውዬ ነውና ውፍረቱን እንዴት እንደወደደ እንዴት እንደተቀበለ እኔ በጣም ነው የሚያሳዝነኝ። በዛ ውፍረት ውስጥ ሆኖ እንዴት ነው በሽታ ይዞ ወይ እንዴት ነው ያደረበት ህመም ምናምን የምትሉት? ያኔ ራስኩ በጣም ወፍራም ነበርና መታከም የነበረበት ያኔ ነበር። ውፍረቱን መቀነስ የነበረበት ያኔ ነው። ወጣት ነው ገና። አስባችሁታል? እንዴት ነው ማለት በዚህ እድሜ እና ነፍስ ይማር ነው ብሎ በጣም እኔ አዝኛለሁ። በኔ ራባቸው በየቦታው የሞቱ አሉ። አንቺ ምን አባሽ ነው 10 ሰማኸኝ በለው ሞተ ሰማኸኝ በለው ሞተ የምትይኝ? አንቺ ድፍድፍ ማለት ነው። ከሰማኸኝ ጎን ልቅበርሽ። ሰማኸኝ በለው ዜና ይዘግበዋል። ገና አርቲስት ነው። እነዚህ ድምጻቸውን ለጠፋና ምስኪን ምንም ነገር ለማያውቁ ሊቢያ ላሉ ሰዎች ነው ድምጽ እየሆነ ያለ ነው። የት እንደገቡ የማይታወቁ ስንት ልጆች አሉ እንደወጡ የቀሩ በጣም በሚያሳዝን ሁኔታ ማለት ነው። ሬሳ ያልበላችሁ ነው መቼም ኢትዮጵያኖች የምታኩት ያለ እንግዲህ ነፍሱን ይማርልን። እንግዲህ እየታገለ ነበረ ስለ ውፍረቱ። አንዳንድ ጊዜ ሚዲያዎች ላይ አውርቶ ነበረና ስለ ውፍረቱ ሲያወራ ኖርማል ነው እኔ ምንም አይመስለኝም ምናምን እያለ ያወራ ነበር። አንዳንድ ሰዎች ደግሞ በውፍረቱ ሊያሸማቅቁት እንደሚፈልጉ እየተናገረ ነበረና ማለት እንዲህ ስለሆንኩ ነው የወፈርኩት ብሎ እንዲል ፈለጋችሁ ወይ? አንዳንድ እንደዚህ አይነት ሀሳቦች ስላሉ ነው። እና ለሳይኮሎጂ በጣም ይከብዳል። ለታመመ ሰው በጣም ወፈርክ ምን ሆነ ነው ምናምን ማለት ለታመመ ሰው በተለይ ይከብዳል። በእርግጥ ወደማይቀርበት ወደ ሞት ሄዷል። ነፍሱን ፈጣሪ ይቀበልልን። እንግዲህ ላሉትም ደግሞ ፈጣሪ ይድረስላቸው፣ ጭንቀት ውስጥ ላሉትም። ስማ አንዱ እኮ ነው የዛሬ ስንት ዓመት ሲመረቅ ያሰፈውን ሱፍ ከስንት ዓመት በኋላ የጓደኛው ሰርግ ላይ ለብሶ ሲሄድ ምን ቢሉ ጥሩ ነው? ጓደኞቹ ምን አሉት? ቃልቦት ይቅር። እስቲ ቤተሰብ እቺ የምትለውን ሰምተን እንጣ። ኢትዮጵያ ውስጥ ብቻ ይመስለኛል ለሰው ብር አበድራችሁ ብራችሁን ለመቀበል እናንተ ግዴታ ወይ ቤት ኪራይ ሊደርስባችሁ ይገባል። እሺ አዲ እያወራን ያለነው መቼም ታሞ ጤናውን አጥቶ ለመዳን የተበደረ ሰው ታሪክ አይደለም የምናወራው፣ ለስራ ይመስለኛል። ምክንያቱም ያኛው እንኳንም ታከመ እንኳንም ዳነ ሲኖረው ይሰጠናል፣ እንኳንም በህይወት ቆየ ብለን የምናልፈው ነገር መሆን አለበት ብዬ አምናለሁ። ግን ለስራ የሚወስድ ሰው መጀመሪያ ብድር የሚወስድ ሰው በሙሉ መክፈል የማይፈልግ ሰው አይደለም። ያዲ
በሌላ በኩል ደግሞ አብዛኞቹ ህልም አላቸው የሆነ ነገር ለማድረግ የሆነ ነገር ለመፈጸም የሆነ ነገር እውን ለማድረግ ነው እንደዚህ አይነት ሪስክ የሚወስዱት እና ያን ሪስክ ከወሰዱ በኋላ ግን ነገሮች እንደጠበቁት አይሆን ከአቅም በላይ ችግር ውስጥ ይገባሉ ከሚቆጣጠሩት በላይ ነገሮች ከእጃቸው ያመልጣቸዋል ፊቷን ታዞርባቸዋለች በእነዚህ አይነት ጊዜ ውስጥ አይኖ ብዙዎቻችሁ ያበደርኩ ገንዘብ አልተመለሰም ስትሉ ሰማል የተበደሩ ሰዎች ይሸሻሉ የሚሸሹትም የማይመልሱትም እጅግ በጣም በሼም በደስታ በኩራት ቁጭ ያለ ሰው የለም የሰው ብር ኖሮበት ማለት እና ይሄንን ምልሽ ለመሰለሽ እኔ በጣም ኦልሞስት ከ5 እና ከ6 ዓመት በላይ ህይወቴን ሰውቼበታለሁ በብድር ያንን ብድር እስከምከፍል ተሸማቀቁ አንገቴን ደፋው አንዳንድ ሰው ደግሞ አቃል ራሱን የሚያጠፋ ሰው አቃል ይሄ ሁሉ ዋጋ የሚከፈለው አንድ ያመንበት ነገር እውን ከሆነ የኛም ህይወት ተለውጦ ማን ያቃል የእናንተን ህይወት እንደግፋለን ብለን በማሰብ ነው ስለዚህ አዲ አንቺ ያልሽው ነገር ሮንግ የለውም ምንም ሮንግ የለውም ግን አንዳንዴ ካበዳሪ ጫማ ሳይሆን ከተበዳሪ ጫማም ብናስበው ጥሩ ነው ምክንያቱም እነዛ ሰዎች በጣም ተሸማቀው አንገት ደፍተው ነው ያሉትና ወይ ምህረት አድርገን እንቀጥል አህሊያም ደግሞ ጊዜ እንስጣቸው እንዴት ናችሁ እንበላቸው ተረዳሽኝ አንጠይቃቸው እናገላቸዋል ተገለናል ከብዙ ማህበራዊ ወጥ ተገለናል ከብዙ ሰው ርቀናል ብዙ ሰው በሩን ዘግቶብናል ምክንያቱም ገና ስንመጣ ብድር ፈልጎ ነው እስከመባል ደርሰናል ግን ህልም ስላለ ዳዲ የእውነት ልሻለሁ ህልም ያለው ሰው ነው እንደዚህ አይነት ብድር ውስጥና ሪስክ ውስጥ የሚገባው አምሹር እንደዚህ ያሉን ሰዎች እንዳሉ አውቃለሁ ግን አብዛኛው እንደዛ በእኔም የደረሰው እንደዚህ ለዛ ነው ያዲ ዲስሪስፔክት አይደለም ሐሳብሽን ደግፋለሁ ግን አንዳንዴ በተበዳሪ ጫማ ምናስብ ለማለት ነው ቴንኪዩና መንፈሳዊ መዝናናት ይሁንላችሁ ይላል ብዙ ሰው ጭንቀት ውስጥ ነው በነገራችን ላይ እንደው ጋብዙልኝ ቻይና ዋካችሁ ኢየሱስ በእናንተ ውስጥ አለ መንፈስ ቅዱስ በእናንተ ውስጥ አለ አንዳንድ በበሽታ የታመመ አለ አስተውስ ደዌሽን ሁሉ የሚፈውስ ቻይና ፈወሰኝ እንደው የሆነ ቻይ ነገር ማለት እንደው ጋብዙልኝ ቻይና ዋካችሁ አመሰግናለሁ ሰዎች የዛሬ ቪዲዮቻችን እነዚህን ይመስሉ ነበረ ቪዲዮችን እንደተመለከታችሁት ነው እንግዲህ አሪፍ ምርጥ ቪዲዮች እንዳያችሁ ተስፋ አድርጋለሁ ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ ፕሊዝ ላይክ አድርጉ ቀጣይ እንገናኝ